ሰላም ጤና ይስጥልን ውድ የታሪክ አለኝ ቲዩብ ተከታታዮች፣ በቅድሚያም ዋና ዋና ዜናዎች። ህወሓት ላይ በጋራ እንዝመት ሲል ኢዜማ ተናገረ። ባህር ዳር ከተማ ለታዋቂው ሙዚቀኛ ሰማኸኝ በለው መንገድ ሰየመች። ውድ የታሪክ አለኝ ቲዩብ ተከታታዮች እኒህን ዋና ዋና ዜናዎች በዝርዝር እንመልከታቸው። ከዚያ በፊት ግን ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የፕሮፌሰር ብርሃኑ ነጋ ኢዜማ መንግስት ህወሓት ላይ እርምጃ እንዲወስድና እርምጃ ከተጀመረም ከመንግስት ጎን እንደሚቆም አሳውቋል። ከብልጽግና ጋር ያለው ልዩነት መስመሩ የማይታወቀው ኢዜማ ህወሓት ላይ መቀጣጫ የሆነ እርምጃ እንዲወሰድ መጠየቁ አነጋጋሪ ሆኗል። የፓርቲው መሪ አቶ ኢዮብ መሳፍንት ከኢቢሲ ቴሌቪዥን ጋር ባደረጉት ቆይታ በምርጫው ማግስት ህወሓት ላይ እርምጃ መወሰድ እንዳለበት ጠቁመዋል። መንግስት ህወሓትን ለአንድና ለመጨረሻ ጊዜ በቃ ሊለው ይገባል ያሉት የፓርቲው መሪ የትግራይን ህዝብ እንታደገው የሚል ጥሪ አሰምተዋል። በሰሜኑ ጦርነት ወቅት የትግራይ ህዝብ ያሁሉ ሰቆቃ ሲደርስበት ተባባሪ የነበረው ኢዜማ አሁን ላይ ለትግራይ ህዝብ ቅን አሳቢ መስሎ ህዝቡን እንታደገው የሚል ጥሪ አቅርቧል። በእርግጥም የኢዜማ የትግራይ ህዝብ እንታደገው ከሚለው ጥሪ ባለፈ ህወሓት ላይ በጋራ እንዝመት የሚል የጦርነት ጥሪ ማስተጋብተዋል። ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል፣ ቡድኑ ላይ የሚወሰደው እርምጃም ኢዜማ ይሳተፋል በማለት የፓርቲው መሪ ኢዮብ መሳፍንት ተደመጡ። ህወሓት ላይ እርምጃ ከተጀመረ ከብልጽግና ጎን እንሰለፋለን የሚለው ኢዜማ የትግራይ ህዝብ ክልሉን እንደ ስጋት ቀጠና እየተመለከተ ነው ብለዋል። ከምርጫው መልስ ትልቁ የቤት ስራችን ከትግራይ ህዝብ ጋር በመተባበር የህወሓትን እንቅስቃሴ መቀልበስ ነው በማለት አቶ ኢዮብ ተደምጠዋል። የትግራይ ህዝብ በዚህ አፈና ውስጥ ሆኖ እንኳን ተቃውሞ ገንፍሎ እየወጣ ነው ያሉት ሲሆን ይህም ህወሓት ከህዝብ መነጠሉና ደጋፊ አልባ መሆኑ ያሳያል ብለዋል። ተባብረን ልናጠፋቸው ይገባል። ይህ ቡድን እንዲህ የሚፋነንበት አቅሙን ማሳጣት አለብን። በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያና መቀጣጫ ማድረግ አለብን። ይህንን ቡድን ከኢትዮጵያ ምድር መንቀል ይኖርብናል ብለዋል። ይህ የኢዜማ ፓርቲ ጥሪና ንግግር በሰላም ጥሪ ስም የተሸፈነ የጦርነት ጥሪ ነው የሚሉ አንዳንዶች እየተቹት ነው። በፓርቲው ሊቀመንበር በኩል እንዲህ ያለው መልእክት ከማሰራጨት ከ2 ሳምንት በፊት ፌዴራል መንግስቱ ህወሓት ላይ እንዲዘምት ጥሪ ማቅረቡ የሚታወስ ነው። በወቅቱ ፓርቲው እንደ ህወሓት አይነት ደም የማይጠረቅ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆም እና የትግራይን ህዝብ ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገ ወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ህዝብ ማህበረሰብ የሚቆረቆር አካል ሊወሰድ እንደሚገባ ያምናል በማለት ህወሓት ላይ እርምጃ እንዲወሰድ ጠይቆም ነበር። የባህር ዳር ከተማ አስተዳደር በኢትዮጵያ የባህል ሙዚቃ ታሪክ ውስጥ ደማቅ አሻራ ጥሎ ላለፈውና በቅርቡ በሞት ለተለየው ተወዳጁ አርቲስት ሰማኸኝ በለው መታሰቢያ የሚሆን የጎዳና ስያሜ ማጽደቁን አስታወቀ። ዛሬ በከተማዋ ነዋሪዎች በሙያ አጋሮቹ አማካኝነት ለአርቲስቱ በተዘጋጀው የክብር መታሰቢያ መርሃ ግብር ላይ የከተማዋ ከንቲባ አቶ ጎሹ እንዳላማው በይፋ እንደገለጹት ከባህር ዳር ልማት ባንክ እስከ አዲሱ ስታዲየም የሚዘልቀው ዋና መንገድ ከአሁን በኋላ ሰማኸኝ በለው መንገድ ተብሎ እንዲጠራ ተወስኗል። በተሰጥኦውና በስራዎቹ ምትክ የለሹ አርቲስት ስም መታሰቢያ ማድረግ የኪነ ጥበብን ስራን ከማክበር ባለፈ ለከተማዋ ላበረከተው አስተዋጽኦ እውቅና መስጠት ነው ሲሉ ከንቲባው በዕለቱ ገልጸዋል። በባህር ዳር ከተማ ተወልዶ ያደገው ሰማኸኝ ዕድሜ ልኩን ለሙዚቃ ጥበብ የገበረ ድንቅ ከያኒ ነበር። በተለይም በታዋቂው ጎጃም ግሽ አባይ የኪነት ቡድን ውስጥ የነበረው ንቁ ተሳትፎና በሚያዜማቸው ልብ የሚነኩ የባህላዊ ዜማዎች በመላው ሀገሪቱ ሕዝብ ዘንድ ከፍተኛ ተወዳጅነትን ማትረፍ ችሏል።